እሺ ግን ኡስታዝ አንድ ጥያቄ ነበረኝ ወላሂ ጊዜ ካሉት የ5 ደቂቃ ጥያቄ እና የሰው ፊት ራት አቁሜ ምናምን ነው እየወንተ ያለህ እና ታችሁኛ በኋላ ገባሁ እኮን ጠብቁት በልተው ይምጡ። 5 ደቂቃሽ ቀጥል 5 ደቂቃ 3 ደቂቃሽ። እሺ ኡስታዝ እንጠብቆታለን። እሺ ጀዛከላ ኸይር። እስኪ ታብታቡን 200 እናስገባው ጀሞ ታብታብ እያደረግን እየተማርን እንሄዳለን። ቤቱን ፎሎ ያላረጋችሁ ፎሎ አድርጉ። ኡስታዝንም ፎሎ አድርጓቸው። ጋንጩሬ ማንጩሬ የሰይፉ ምንድነው ጨንገሬ ነው ወንድም አለ በመካከላችን። ሰላም አለይኩም ጋንጩሬ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያጠፍታል ምንድን ጣል አድርገህናል። ኡስታዝ አቡ ማያን ለፈልግ ወጥቼ እኮ ነው። አያ አገኘሁ ማኛ ኡስታዝን ፈልገን ያገኘናል። ማሻአላህ ሁላችሁንም ሰላም አለይኩም ብያለሁ። ስላገኛችሁ ደስ ብሎኛል። እስከዛ እስቲ እንትን ሀጂ ኢሳቅ አንዳንድ ነገር ያስተምሩናል። ይቀጥሉ። እሺ እንደተጀመረው ባለፈው ኡስታዝ ቁርስ በልተው መጥተዋል። እንቀጥላለን። አልበላሁም ልበላ ነው። ይኸው ገና ይኸው እያዩት ነው ምናምን እንዴ ቀጥሎ። ለማንኛውም ዋስ ሲሐቅ ቀጥልና ቀጥላለን። ኧረ እኔ የምቀጥለው የለም። ባይሆን ክርስቲያኖችን ካሜራችሁን አዘጋጁ እጃ ሊጠይቅ ነውና እኛ ጥያቄ ፈጥረንበት ምናምን እንድትሉ እንትናችሁን ካሜራችሁን ምናምን አዘጋጃጁ። ኡስታዝ ወጣ እንዴ? እኔ ለክርስቲያኖች መክሬ ሳልጨርስ ለማንኛውም ቀጥሉ ይሻል። ጃ ቀጥል። እሺ እታች ላይ ማለት ነው እንትን ጻፉ። እኔ ሳወራ ደስ ከሚላችሁ አንዱን ሀሳብ አምጡና እሱን ላወራላችሁ። አቡ ሰይፍ ከባድ ሚዛን። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዲህ ማለት ወላሂ የዚህ አብዛኛው ጀማ ማለት ነው ስመጣ ሳያችሁ ደስ ይለኛል። በቃ የሆነ ሳያችሁ ምናምን ደስ ይለኛል ማለት ነው። እና ሳያችሁ ደስ እንደሚለኝ ሁሉ እናንተም ስታዩት ደስ የሚላችሁ ነገሩን በህይወታችሁ ያብዛላችሁ። እና እንዴ ስለምን ይወራ? አይተው ስለ ክርስትና ተው፣ ስለ ራሳችን ስለ እስልምና ስላሴን የመሰለ ርዕስ እያለ አውሮ በቃ ጀዛከላ። ለማንኛውም ፍሬንዶች ወዳችኋለሁ። እኛም እንወዳለን። አላህ ይውደድ። ደህና ነህ ኤልያስ? ኧረ ተነጠቀ። እኛ ሙስሊሞች ሰልፊሾች አይደለም። እሱን እየሰሙ ካሉን አይመጣልኝ። አንዳንድ ጊዜ ቫይብ ውስጥ ስገባ ያስቀበጣጠረኛል እና እኔ ራሱ ስሰሙ እንደናንተ ነው ቁጭ ብዬ የምሰማው ማለት ነው። የሚገርማችሁ ነገር ቁጭ ብዬ ማለት ነው የምሰማው እና አምጧ እስቲ ሀጂ እኔ ስለምን ላወራ? ምን ይመቾታል? ምን ላወራ? አንድ ነገር ያንሱ። አይ ንጽጽር ላይ አልፈልግም አልከኝ እንጂ እኮ ብዙ ልጠቅስ ነበር። አይ ንጽጽር ዛሬ ያስተዳርክ ስጋ ወደሙ ምናምን ነገር የእናንተ የእንትና በክፍፍላቸው ምናምን ስለ ወላሂ ግን ማለት ነው ስማ ልንገር ይሳቅ ወላሂ የሆነ እኔ ሀሳብ ጀምሬ አብዛኛውን ጊዜ ከሀሳብ ወጣለሁ። የሀሳቡን ያስከሽፉብኛል። አንተ ግን በቃ ትመቸኛለህ። ሀሳቡን ስለምትረዳው ቆንጣጣ አድርገህ ትይዛለህ እና እንዴት ደስ እንደሚለኝ ይሳቅ ማለት ነው ሲያነጻጽር በጣም ሲያስቀኝ። ቆይ ይሳቅ ያንተን አነጻጽር እንትን ልበል ቁጭ አድርገህ ልትደበር ነው ልደበረብህ። ቆይ ነው አንተን የመሰለ ትልቅ መደበሪያ ይዤ ነው እዚህ ቁጭ ብዬ ይሳቅ ማለት ነው ሲያነጻጽር ይሄ ድምፁ ምናምን የዋ ይመስላል። አይ በቃ ይሄንን ማጠቃለላሉ እኮ እሱን እኮ ገብቶኛል። ግን ምን መሰለህ አሁን እዚህ ጋር አየካ መጣ ሄድና ከዛ በኋላ ደግሞ እታች ጋር ሄድና ሄደ ይላል እና ይህን እንዴት ታስበዋለህ ምናምን ይለዋል ማለት ነው። ከዛ ይህ ሰውዬ ምን ሆኖ ነው ድምፁን አለሳልሶ ሊገለብጠኝ ነው
እና ይሳቅ በጣም በቃ በጣም የሚያስቀኝ አነጋገሩ በቃ እኔ ሞኝ ምናምን ይመስላል የዋ ማለት ነው። ግን አባቴ በቃ ሳታስበው ነው ገንድሶ የሚያስቀምጥ ማለት ነው። እና እኔ ወላሂ ንጽጽር እንዲህ የሆነ ነገር በደም ይዤ ከዛ እንትን ይሆናል ወይ የሆነ ስራ ይዝና ምናምን አንዳቸው ቀጥሉ ስላቸው በቃ ደና የምታግማመው እንደሚባሉ አይነት ነገር ነው የሚያደርግ። ግን ይሳቅ ግን ስሰጠው በቃ በደንብ ነው የሚረዱ ሀሳቧን ቆንጥጦ በቃ ይዘዋል ማለት ነው። እና እሱ ነገር በጣም ያፍታታኛል በጣም ማለት ነው። እኔ የምለው ግን እዚህ ሞዴሬተሮች ስራ አቁማችኋል? እዚሁ ስንታማ እዚሁ ስንሰደብ አይ ይሳቅ አላህ ይጠብቅክ። እኛ ላይ ልታስፈርድብን ነው አላሉ ከታች እና እንትና ራሱ ኡስታዝ ነው ሐቂም ወላሂ እሳቸው ራሱ እኔ ይገርሙኛል በጣም በቃ እንደ እሳቸው ራሱ የሆነ በቃ እንትን አይመስልም። አሁን አይታችሁ ከሆነ አንዳንድ ጊዜ ስለ ጮሁ ብቻ ሙግት ጎበዝ የሆኑ ምናምን የሚመስሉን ሰዎች አሉና ግን አንዳንድ ሰዎች አሉ ድምጻቸውን ቀዝቀዝ ያደረጉና ያው እኔ ደግሞ ናይስ ነው መሆንላቸው በደንብ እንዲመቻቸው አረጋቸውና ከዛ ከነ ወንበራቸው ቤት እንቀይራለን ማለት ነው። የቤት ኪራይ ስለበዛ እንደዚህ የታሰራር ነው። ኡሙ የኑስ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አልሐምዱሊላህ ደህና ነሽ? አለሁ። እንዴት ነህ? አለሁ። አንቺ ባጃጅሽን አትወስጂም እንዴ? ይቀመጥልኝ ብለሽ ሳምንት አለፈው እኮ ራሱ። እኔ እኮ አንተ አማርኛ አይገባኝም ተርጉሙ። በቃ እኔ በፖስታ ቤት እልክልሻለሁ ችግር የለም። እሺ ስለምን ይወራ ኡሙ ስለምን ይወራ? ደስ እንዳላችሁ። እሺ ናውራ። ሰላም አለይኩም ያ ጀማ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃ አንድ ብታወራበት ደስ የሚለኝ ከንጽጽር ወጣ አካል ሁልጊዜ የምትጠቀማት ቃል አለች የምንወዳት ከአላህ ለአላህና ወደ አላህ የምትል ሶስት ይዘት ያላት ነገር እሷ ላይ ብታወራ ደስ ይለኛል። በቃ አሁን ጥሩ ሀሳብ መጣ። አያቸው እንዲህ ያለው ሊቅ ነበረ በባትሪ ስንፈልግ የቆየ ነው። ቆይ አንዴ ስልኬን ላስተካክል ቻርጅ ሊዘጋ ስለሆነ ቆይ አንድ ደቂቃ። አንዳችሁ ነገሩኝ ትሰማለህ በሉ። ትሰማለህ? ይሰማለሁ? አዎ ትሰማለህ? እሺ ድምጽ የጠፋ እንዴት እንደሆነ እኔ እንጃ። እና ያው እንደነገርኳችሁ ያለው ነገር አይ ቲንክ በተናገርኩት ነገር ጥሩ ነገር ተመረናል ብዬ አስባለሁ። እንግዲህ አላህ ከሰማኑ ተጠቃሚ ያድርግልን ትላላችሁ። እሺ እና ጋንጆሬ እስቲ ምን እንደተማርክ ትነግረናለህ እኮ። እሺ እንቀጥል። ለማንኛውም ቀልድ ነው እንትን ነው። አንድ ላስታውሳችሁ የምፈልገው ነገር አይዱን ወይኔ እድለኛ ሆኜ ይሆናል ወይ ደግሞ ምን ሆኖ እንደሆነ አላውቅም። እና እኔ ወደ ቲክቶክ ስመጣ ያ ላይክ ይሄ ጀማው በጥሩ አቀባበል ነው የተቀበለኝና ላይክ ወደ እስልምና ለመምጣት ካሉ ምክንያቶች ውስጥ አንዱ ይሄ ምክንያት ነውና ሰዎች ወደ እስልምና ሲጠይቁ እስልምና ለማወቅ ሲሞክሩ በቃ በጥሩ ትሪት ማድረጉ እንደ ፌቨር ይቆጠራልና ያን ነገር በርቱበት ለማለት ነው፣ ጠንክሩ ለማለት ነው።
እውነት መጣ አለ ቪዲዮ ፖስቷል። አሁን ገብታችሁ ኮፒ ሊንክ ምናምን አድርጉለት፣ የሚደረገውን አድርጉለት። አካውንቱ ስለተመታ ማለት ነው። እንደዛ አድርጉለት። አሁን ጋንጩሬ ወደ አነሳው ሀሳብ እንሄዳለን። ከአላህ ለአላህ ወደ አላህ የምትል አጭር የህይወት መንገድ አለችን። እኛ እንግዲህ እሺ እውነት መጣ። እሺ ምንድን ነው እኛ ያው የመጣ ነው ከአላህ ነው። ከዛ በኋላ ደግሞ የመጣንበት ምክንያት ደግሞ ለአላህ ነው። ከዛ ደግሞ ምክንያታችንን ጨርሰን ስንሄድ ደግሞ ወደ አላህ ነው የምንሄደው ማለት ነው። እና በዚህ ሀሳብ ውስጥ አንድ በጣም እንድናየው የምፈልገው ነገር አለና ምንድነው እንድናየው የምፈልገው ነገር አንደኛ ነገር እኛ ወደ ምድር የመምጣታችን ሰበብ ወይ ደግሞ ምክንያት አላህ ከሆነ ስለዚህ እኛ ወደ ምድር የመምጣታችን ምርጫ ያላህ ነው ማለት ነው። ፍቃዱም ያላህ ነው፣ ተግባሩም ሁሉም ነገር ያላህ ነው ማለት ነው። ስለዚህ እኔ ምድር ላይ በሚያጋጥመኝ ችግር፣ እኔ ምድር ላይ በሚያጋጥመኝ ጭንቀት፣ እኔ ምድር ላይ በሚኖረኝ ጠቅላላ ነገር እኔ ምን አጨናነቀኝ የሚል ሀሳብ ነው አንደኛው ነገር ማለት ነው። ለምን እኔ ኃላፊነትን ለምን ወስዳለሁ? ምክንያቱም ባልመረጥኩበት ባልፈቀድኩበትና በቃ ምንም ተሳትፎ በሌለኝ ነገር ማለት ነው። ወደ ምድር ስመጣ ለምንድን ነው ኃላፊነት ለምንድን ነው የምጨነቀው ምናምን ነገር የሚለውን ጥያቄ ሁልጊዜ ያነሳለሁ ማለት ነው። ታዲያ ማን ይጨነቅልህ ካላችሁ ያው ሁሉንም ነገር ለአላህ መስጠት ነው። እሱ አይደል የፈጠረን? ጭንቀታችንን ሀሳባችንን ጠቅላላ ለአላህ መስጠት። ምክንያቱም ከአላህ እስከመጣን ድረስ እሱ ደግሞ እኛን ወደዚህ እስከመጣን ድረስ ማለት ነው። ስለዚህ ጭንቀቶቻችንን ሀሳቦቻችንን ጠቅላላ ለአላህ መስጠት፣ ችግሮቻችንን ሰዎች ቢያስቀይሙን የዛሬውን ቪዲዮ እንትን አድርጉለት፣ ኮፒ ሊንክ አድርጉለት። እሺ የእውነት መጣን እየገባችሁ ኮፒ ሊንክ አድርጉለት እና ከዛ መጣችሁ አንድ ቁጥር ጻፉ እና እንትን ሰው ሀቃችንን ሲወስድብን ወደ በቀል ከመግባት ወደ ቂም ከመግባት ከሰዎች ጋር ስንጋጭ ምናምን በአጠቃላይ እንደዚህ ነገሮች ሲፈጠር እኛ ምላሽ ለመስጣት ከምንጋጋጥ ያው ነገሮችን ሁሉ ለአላህ መስጠት ትልቁ ነገር ነው እና የመፈጠራችንን ምክንያት ያፈጣጠራችንን ሂደት ሙሉ የሚሆኑ ትክክል የሚሆኑ በዚህ መንገድ ነው ማለት ነው። ስለዚህ ሁሉንም ነገር ለአላህ መስጠት ተገቢ ነው። በህይወታችን ላይ የተሻለ ነገር እንዲመጣ ያደርጋል ማለት ነው። ስለዚህ ይህንን ነገር ካደረግን ደግሞ አላህ በነገሮች ውስጥ ትክክል እንደሆነ ማመንና መቀበል መቻል አለብን። ምናልባት የሆኑ ነገሮችን ለማግኘት ወይ የሆነ ነገር ህይወታችን ላይ እንዲፈጠር የዘገየ ከመሰለን አላህ ከሆነ ነገር እየጠበቀን ነው በሚለው መውሰድ ትችላላችሁ። ምክንያቱም አላህ በነገሮች ሁሉ ትክክል ነው ብለን ካመንን ማለት ነው። ስለዚህ እኛ ከአላህንን ብለን ስናስብ ይህንንም ነገር መመለስ አለብን። እኛ ከአላህ አይደለንም ብለን ካሰብን ከሆነ ሁሉንም ነገር ለማስተካከል ምናምን ሙሉ ለሙሉ የራሳችንን አቅም መጠቀም ነው። የራሳችንን አቅም አላህን ከህይወታችን አስወጥተን በቃ ሁሉንም ነገር በራሳችን ለማድረግ መሞከሩ ነው የሚሻለው። ግን እኛ ከአላህ ነው ብለን ከአላህን የመጣ ነው ወይ ደግሞ ከአላህ ነው ወደ ምድር የመጣ ነው ብለን ስናምን አንደኛ ነገር አላህ እቅድ አለው እኛን ሲፈጥር፣ ሁለተኛ ነገር ደግሞ ምርጫ በቃ እሱ ነው መርጦ ወደዚህ ምድር የፈጠረን እና ልክ አላህ እኛን በፈጠረበት ሀሳብ ውስጥ ለመኖር ለመመላለስ መሞከሩ የበለጠ አትራፊ ያደርጋል በዱንያም በአሂራም ማለት ነው። ስለዚህ አላህ ታዲያ ለምንድን ነው የፈጠረን? ከሱን የፈጠረን ሲባል አሁን ለአላህን የተፈጠርነው አይደለ? ሁለተኛው ሲል ለምንድን ነው የፈጠረን ሲባል ልክ አላህ ምን ይለናል? እኔ ልትገዙኝ እንጂ ለሌላ አልፈጠርኳችሁም ማለት ነው። እኛ አላህን በመገዛት ውስጥ አላህ ላይ የምንጨምረው ምንም ነገር የለም። ባለመገዛታችንም የምናጎለው ምንም ነገር የለም። ግን ለአላህ አምልኮ እያቀረብን አላህን እየተገዛን ለራሳችን አላህን በመገዛት ውስጥ ሰው ሁሉ ጊዜ አትራፊ ነው የሚሆነው፣ ሁሉ ጊዜ ማለት ነው፣ ከሳሪ አይሆንም። ግን እናንተ አላህን ስለተገዛችሁት አላህ አትራፊ፣ ስላልተገዛችሁት ደግሞ ከሳሪ አይሆንም ማለት ነው። እና አንዳንድ ጊዜ ምን ያስቀኛል መሰላችሁ? ሰላታችንን ሰግደን ምናምን ነገር ይሄ የአምልኮ ስነስርዓታችንን አድርገን ለአላህ እኮ ሞላውለት ብለን የምናስብ ሰዎች አለና እሱ ያስቀኛል በጣም። ሰላታችንን ዛሬ 5ቱንም ሰላት ነው የሰገድኩትና ለአላህ እኮ ሞላውለት አስረፈረፍኩለት ብለን እናስባለን። ግን ለራሳችን ነው፣ እንደነገርኳችሁ ነው፣ ለራሳችን ነው። እና በእነዚህ ነገሮች ውስጥ አንደኛ ነገር አላህን መታዘዙ ራሱ ያለው እንትን አለ፣ በረከት ጸጋ አለና ሁለተኛው ነገር ደግሞ እኛ እነዚህን ነገሮች በማድረጋችን ብቻ ራሱ ከክፉ ነገሮች እንጠበቃለን። እነዚህን ነገሮች ደግሞ በማድረጋችን መልካም ነገሮች ወደ ህይወታችን ይመጣሉ። እነዚህን ነገሮች ደግሞ በማድረጋችን መጥፎ ነገሮች ከህይወታችን ተነቅለው ይወጣሉ ማለት ነው። እና
አላህን መስማት፣ አላህን ማዳመጥ፣ አላህን መገዛት ይሄ አንዱ ትልቁ ነገር ነው ማለት ነው። ከዛ ደግሞ ወደ አላህ ደግሞ የሚባለው ደግሞ እንትን ምንድነው? እነዚህን ሁሉ ነገር ካደረግን በኋላ ከጨረስን በኋላ ደግሞ ተመልሰን ወደ አላህ ነው የምንሄደው። እሱ ነው ዋናው ነገር። አሁን ይሄ ከአላህና ለአላህ የሚለው ኮንሰፕት ምናልባት በዛ ቢባል የ100 ዓመት እድሜ ናት። ግን ወደ አላህ የምትባለው ጋር ስንመጣ ግን ትንሽ ረዘም ትላለች። ስለዚህ እሷ ጋር ማስተካከል አለብን ማለት ነው። እንዴት እንደማለት መሰላችሁ? እኔ አሁን ለምሳሌ እስቲ አንድ 5 ደቂቃ ናፕ ላድርግ ብዬ ወንበር ላይ ናፕ ላድርግ እችላለሁ። ይሄ ኖርማል ወንበር ላይ ዝም ብዬ ደገፍ ብዬ አንድ 5 ደቂቃ እንቅልፌን ተኝቼ ልነሳ እችላለሁ። ግን አዳርግን አልችልም። ወገባችሁ ቁርጥ ነው የሚለው አችሉ። የሆነ ያልተመቻችሁ ነገር ላይ መተኛት አችሉ። እና ይሄ ምድር ላይ ያለን ነገር ልክ አንድ 5 ደቂቃ ምናምን ናፕ እንደምታደርጉት ነው። ግን ወደ አላህ ስትመለሱ ግን እንደ ናፕ አይደለም። በጣም የተደላደለ አልጋ ማዘጋጀት አለብን። ካልሆነ የወገብ ቁርጠቱን፣ የራስ ምታቱን፣ ብርዱን፣ ንፋሱን አችሉትም ነው የምላችሁ። ስለዚህ አልጋችንን የምናመቻቸው አልጋችንን ጥሩ አድርገን የምንሰራው ምድር ላይ በሚኖረን አላህን ለመገዛት በምናደርገው ጥረት ነው ማለት ነው። ስለዚህ አላህ እንግዲህ አልጋቸውን በስነ ስርዓት አመቻችተው ሊተኙ ከሚንቀሳቀሱ ሰዎች ውስጥ ሁላችንን የሚያደርገን ለማለት ነው። ምንድነው አንድ በጣም የምወዳት እንትን አለች። ከፍጹምነት ይልቅ እውነተኝነት እወዳለሁ፣ ይበልጥብኛልም። እንግዲህ ለእናንተ እንዴት እንደሆነ እኔ እንጃ። ከፍጹምነት እውነተኝነት። ማንም ሰው ፍጹም ሊሆን ቢፈልግ ማንም ሰው ፍጹም መሆን አይችልም። ግን እውነተኛ መሆን፣ ሀቀኛ መሆን ማለት ነው። እና ሀቅ ከፍጹምነት ትበልጣለች። እና እኔ ለአላህ ፍጹም መሆን አልፈልግም፣ መሆንም ብፈልግ አልችልም። ግን እውነተኛ መሆን እፈልጋለሁ። እውነተኛ መሆን እፈልጋለሁ ስላችሁ ከነ አቅሜ ማለት ነው። ማድረግ ከምችለው ከነ አቅሜ ነው። በቃ ያንን አቅማችሁን ይዛችሁ አላህ ፊት መቆም እና አላህም ያው በቁርአን ላይ ነፍሶችን ከአቅማቸው በላይ ጠያቂዎች አይደለንም አይደለም የሚለው። በቃ ያ ማለት እናንተ ያላችሁን ሀቅ ነው ለአላህ እንድትሰጡት የሚፈልገው እንጂ ከአቅማችሁ ሀቃችሁ በላይ ፐርፌክት ካልሆንኩ ብላችሁ መጋጋጥ ውስጥ ገብታችሁ ምናምን የማይሆን ነገር ውስጥ እንድትገቡ አይፈልግም አለ። በቃ የምትችሏትን ሀቃችሁን አለች አይደል? ያቺ የምትችሏትን አቅም የአቅማችሁን በቃ አድርጉ። ሌላውን አላህ ይሞላዋል። እና በእንደዚህ አይነት መልኩ እንግዲህ እንትን ማለት እንችላለን፣ አልጋችንን ማስተካከል እንችላለን። እና ይሄ ነጥብ ነው ያለው ባጭሩ ማለት ነው። ጋንጩሬ የተነሱ ሀሳብ ላይ ሀሳብ ካለክ ወይ ጥያቄ ካለክ እንግዲህ መጨመር እንችላለን። አላህ ይርዳን፣ ወላሂ አላህ ይርዳን፣ እውነት አላህ ይርዳን፣ አላህ ይርዳን። የአሁኗ ትንሽ መጨረሻ ላይ ጣል ያረካት ፖይንት ትንሽ ከባድ ናት። የሆነች ቀለል ብላ ትመረምራለች። አላህ ሐቀኝነትን ነው የሚፈልገው ማለት ይሄ ከእኔ ያገናኘሁት አላህ የነገር እነዚህ ከሙናፊቅ ከሚባሉ ባህሪዎች ውስጥ አንዱ ነው እና ይሄ የማስመሰል ወይም ለይምሰልም ሆነ ወይ አረኩለት ቅድም ካልኩ ፖይንት ጋር አረኩለት ከሚለው ፖይንት አንጻር ነው። እና እውነተኝነትን እንዴት ነው የምትገልጸው? እስኪ እሷን ደግሞ ትንሽ ብታያት። ኦኬ፣ በነገራችን ላይ እውነተኝነት ማለት ነፃነት አለው። እውነተኝነት ማለት ነፃነት አለው ስላችሁ በቃ ባላችሁ ነገር ነፃነት አላችሁ። እንደውም ይህን ሰሞን ይሄ ሴቶች ከወንዶች ጋር ባላቸው ግንኙነት አንዳንድ መንገጫገጮችም ስላሉ እስኪ አንዳንድ ነገር እነካለሁ። እና እውነተኝነት ማለት ነፃነት ላይ የተመሰረተ ሀቀኝነት ነው። ሰው እውነተኛ ሲሆን ነፃነት፣ አንድ ሰው እውነት አለኝ ካለ ነፃነት ከሌለው እውነተኛ አይደለም። ነፃነትስ ምንድን ነው ሲባል ነፃነት ማለት ምን መሰላችሁማ? አሁን ለምሳሌ እኔ እየተነፈስክ አይደለም ቢሉኝ እየተነፈስኩ ነው። ስለዚህ ያንን ነገር እኔ ለማስረዳት አልጋጋጥም። እንዴት ማለት ነው? እናንተ ሀቅ ሲኖራችሁ ያ ሀቀኝነታችሁ ነፃነት ይሰጣችኋል። ያ ነፃነታችሁ ደግሞ እናንተ ያገኛችሁት ነገር እንዳለ ስለምታውቁ ያንን ነገር ሰዎች ላይ እንትን ለማለት ምናምን አትጋጋጡ። እና እውነት ነፃነት ይሰጣል። እኔ አሁን ለምሳሌ እውነት በሚኖረኝ ነገር ላይ ነፃነት አለኝ። በደንብ ነው ነፃነት ያለኝ፣ አልጨናነቅም። ነፃነት እንዴት መሰላችሁማ? እናንተ የምትይዙትን ነገር አትጠራጠሩም። አሁን ለምሳሌ እዚህ ቤት አሁን እኔ ገስት ላይ ተቀምጫለሁ። እዚህ ቤት ላይ ገስት ላይ ተቀምጬ አንድ እውነት አለኝ። ማንም ሰው ከገስት ላይ ያስወርደኝ።
ገባችሁ? ይሄ አሁን ለእኔ ነፃነት ነው። በቃ እንደ ነፃነት እንደ ቤት ያወራለሁ ምናምን ነገር ይሄ የኔ እውነት ነው። ይሄ የኔ እውነት ለእኔ ነፃነት ይሰጠኛል። እና በእውነት ውስጥ በነገራችን ላይ ትልቅ ነፃነት አለ። ሰው ደግሞ ነፃ ሲሆን በጣም ጥሩ በቃ ሰው ጥሩ የሚሆነው መልካም የሆነ ባህሪ የሚኖረው ነፃነት ሲኖረው ነው። ሰው ነፃነት ከሌለው ፈሪ ይሆናል። ፈሪ ከሆነ ደግሞ ሰው አግዷይ ነው የሚሆነው። እውነት አሁን የትኛውን የመጥፎ ሰዎች መገለጫ ፖይንቱን ብታዩት መፍራት ነው። ሰው ከመፍራት አንጻር ነው በቃ ጥፋት የሚያጠፋው። እውነቴን ነው የምላቸው። አሁን ጥሩ ጓደኛ ማቾች ለ5 ዓመት ምናምን የሆኑና ከዕለታት አንድ ቀን ተነስታ መጥፎ ትሆንባታለች። እቺ መጥፎ የሆነችዋ ልጅ ብትጠይቃት ወይ ቀንታባት ይሆናል ትበልጠኛለች ብላ አስባ ስለፈራቸው። አያችኋል? በነፃነት ውስጥ ምን ይገኛል? መልካምነት ይገኛል። ነፃ ከሆናችሁ በቃ ሁሉንም ሰው ትወዳላችሁ፣ ሁሉንም ነገር ትወዳላችሁ፣ ሁሉም ነገር ደስ ይላችሁ። ግን ነፃ ካልሆናችሁ ፈሪ መሆን ትጀምራላችሁ። በቃ ትፈራላችሁ። ለምሳሌ እኔ አሁን ለአላህ የሐቅ በቃ የምችላትን ሐቄን ከተወጣው በቃ ተዋጥቻለሁ ብዬ ስለማስብ በዛ ነገር ላይ ነፃነት አለ። የሚያጠራጥረኝም ነገር የለም። ግን ያንን ሐቅ ትቼ ፐርፌክት ለመሆን በጋጋጥ እፈራለሁ። ለምንድን ነው የምፈራው? በቃ አላህ እኮ ከዚህ በላይ ይጠይቀኛል። እንደዚህ እኮ ያደረጉ ሰዎች አሉ፣ እንደነሱ እኔ ማድረግ አለብኝ ብዬ በቃ ፐርፌክት ለመሆን እንትን በማለት ውስጥ አንደኛ ነፃነት ይናጣል። ነፃነት ሲባል በቃ ከአቅሜ በላይ ነው ላደርግ እየሞከርኩ ያለው። ሁለተኛ ነገር እፈራለሁ። ስፈራ ደግሞ ማጥፋት ይጀምራል። ስለዚህ እውነተኝነት ማለት በቃ ይሞላላችኋል። በትክክለኛ መንገድ ታገኙታላችሁ፣ ይሞላላችሁና ልክ ያ እውነተኝነታችሁ ነፃነት ሲሰጣችሁ ያ እውነት ይባላል። ለምሳሌ አንድ ሴት አንድ ወንድ ታገባለች። ያንን ወንድ ካገባች በኋላ ያንን ወንድ ባገባችበት ቅጽበት ባሌ ነው ብላ በተቀበለችበት ቅጽበት ማለት ነው ነፃነት ከተሰማት የምር ለባሏ ጥሩ ሚስት ትሆናለች ማለት ነው። ባልም እንደዚህ። ግን ያንን ነገር ካልተቀበሉት ይፈራሉ። ነፃነት አይኖራችሁ። ነፃነት ካልኖራችሁ ደግሞ ጥፋት። አሁን እሱን መከታተል ሊሆን ይችላል፣ መፈተል ሊሆን ይችላል። በተለያዩ ይወደኛል አይወደኝም፣ ወዶኝ ያገባኝ ያለገ እነዚህ ሁሉ ነገሮች ነው ወደማይሆን ጥፋት ውስጥ ይከታቸዋል። ግን ሰው ልክ እውነት ሲያገኝ ይረጋጋል፣ ነፃነት ይኖረዋል። ሁለት ነገር አያስብም፣ አንድ ነገር ብቻ ነው የሚያስበው ማለት ነው። እና እንዴት ልበላችሁ አላህን በመገዛት ውስጥ የአላህን ሐቅ በመሙላት ውስጥ ደግሞ ያለው ነፃነት ምን ይመስላል? ዓለም ታስጠላችኋለች፣ ወላሂ ዱንያ ታስጠላችኋለች። ዱንያ ላይ የሚያጓጓችሁ ነገር እናንተ ጋር የምትኖሩላቸው ሰዎች ብቻ ነው እንትን የሚሏችሁ የሚያጓጓችሁ እንጂ ምድር ላይ ኖራችሁ አልኖራችሁ ገንዘብ ኖራችሁ አልኖራችሁ የሆነ በልጅ የሚያብረቀርቅ ነገር የሰው መብዛት የሰው ማነስ ምናምን ይወጣችሁ ላይ በቃ እናንተ ነፃነት አላችሁ፣ ኮንፊደንስ አላችሁ ማለት ነውና እኔ አልহামዱሊላህ ማለት ነው አልহামዱሊላህ ረቢል ዓለሚን በህይወቴ ትልቅ አቺቭ ያደረኩት ነገር እኔ ህይወቴ ላይ ብቻዬን ልሁን ከሰው ጋር ልኖር ለኔ አንድ ነው ዘሴም ምንም በቃ እዚህ ነገር ላይ ነፃነት አለ። ነፃነት የመች ነው ማጣው ከአምላኬ ጋር ያለኝን ሪሌሽንሺፕ ወይ ደግሞ አምላኬን በመገዛት ውስጥ ያለኝን ነገር እማበላሽ ከሆነ የዛኔ ነፃነት ይናጣለሁ፣ መጨናነቅ ይጀምራለሁ። በተረፈ ግን እኔ ነፃነት አለኝ ከሰዎች ጋር ባለኝ ግን ዛት ሚንስ ማንንም ሰው ህይወቴ ላይ እንዲቆይ በምንም አይነት መንገድ የሆነ ነፃነቴን አጥቼ ምናምን ኤክስትራ ማይል አልሄድም። ኔቨር ማለት ነው። በቃ ካሉ አሉ ከሌሉ የሉ፣ ምንም የሚያጨናንቅ ነገር የለም። ስለዚህ እውነታችሁን ነፃነት ላይ ገንቡት። በቃ ፍሪ ሁኑ፣ ነፃ ማለት ነው። ነፃ ከዛ ለምሳሌ እዚህ ቲክቶክ ላይ ባለን ህይወት ነፃ ከምትሆኑባቸው ነገሮች ውስጥ አንዱ ሰው አትሳደቡ። ቢሰድባችሁ ማለት ነው ትክክል እንዳልሆናችሁ ታውቁታላችሁ። ገባችሁ አይደለ? ስለዚህ ነፃ ለመሆን እናንተ ሐቀኛ ለመሆን ያንን ሰው ከነስድቡ ተውት። ከዛ እናንተ ሐቅ ስላላችሁ ውስጣችሁ ራሱ የሚሰማችሁ ሰላም ማለት ነው። ስለዚህ ትክክለኛ እውነት ማለት ምን ማለት ነው? ነፃነት የሚሰጥ ማለት ነው። እና አንድ ጊዜ ክርክር ነበርና እውነት ለአንተ ምን ነው ማለት ነው ሲባል አንደርስታንዲንግ ነው አለ። ማለት ሲለው እኔ የማየውን ነገር የማይ ከሆነ የምሰማውን ነገር የምሰማ ከሆነ የምነካውን ነገር የምነካ ከሆነ ይሄ ለኔ እውነት ነው ብሎ ይመልስለታል። ከዛ በኋላ አይ ቲንክ ወረቀት ይቀድና በእስትንፋሱ ወፍ ብሎ ይሄንን ወረቀት ምንድነው ያንቀሳቀሰው ሲለው ንፋስ ይለዋል። ይሄን ንፋስ አይተከዋል፣ ነክተከዋል፣ ሰምተከዋል ሲለው ሶስቱንም አላረጉም። ንፋሱን አላየውም፣ አልሰማውም፣ አልነካውም። ታዲያ እንዴት አንቀሳቀሰው? ይሄ ንፋስ እውነት መሆኑን እንዴት አመንክ ሲለው አይን ፍጥጥ ጥርስ ግጥጥ ማለት ነው። ስለዚህ እውነት ምንድነው ሲባል እውነት ማለት እምነት ምናምነው ነገር ነው።
ከዛ በዛ በምናምነው ነገር ውስጥ ደግሞ ነፃነት የሚሰማን ከሆነ እሱ ትክክለኛ እውነት ነው ማለት ነው። እና እውነት ትክክለኛ እውነት ነፃነት ይሰጠናል። እና ነፃነት ያልሰጣችሁን እውነት ውስጣችሁ አታቆዩት፣ ይበጠብጣችኋል። ፈሪ ነው የሚያደርጋችሁ። ፈሪ ማለት በጣም ነው። ሰው ደግሞ ፈሪ ሲሆን ጥሩ አይደለም። ፈሪ መሆን ጥሩ አይደለም። እና ይሄንን ነው ጋንቹሪ በአጠቃላይ የምፈልገው። ኸይር ኢንሻአላህ። ሌሎች ጥያቄ ካላቸው ወይም እንዲጨምር የሚፈልጉት ነገር ካለ ይቀጥሉና ካልሆነ እኔ አልፈታህም። ዛሬም ስላገኘው እቀጥላለሁ ኢንሻአላህ። እሺ ሌሎች ጥያቄ ወይ ደግሞ ሀሳብ መጨመር የምትፈልጉ ካላችሁ ቀጥል ቀጥል ይለኛል። እኔ መጽሐፍ ማነብ መሰለው እንዴ ሰውዬ? እንዴ እኔም እኮ ያልቅብኛል እንደናንተ እኮ ዝም ብለህ ቀጥላ ይለኛል ማለት ምን ነው የምቀጥለው? እዚህ የደረደርኩ ያለከው መጽሐፍ ያለ መሰለህ? ምን ይመስላል በእናታችሁ ትላለህ። እሺ ሌላ ሀሳብ ያለው ሰው አለ? እውነት መጣን ኮፒ ሊንክ እያደረጋችሁለት አካውንቱን። እሺ እንትን ጋንቹ ላይ ቀጥል በቃ። እሺ ኸይር ኢንሻአላህ። ስለ ሐቅ ካወራን አይቀር የሆነ ሐዲስ አለ መሰለኝ والله አለም አልጀነቱ አልሞቱ ሐቁን አልጀነቱ ሐቁ ወናሩ ሐቁን የሚል አለ። እስኪ ኡስታዝም ይግቡና ይጨምራሉ በዚህኛው ላይ ነጥባው። እሺ ኡስታዝ ሲመጡ እንግዲህ ከባድ ኡስታዝን አትለቋቸው፣ እኔን ወደ ቦቴ መልሱ። ቀጥል እንዴ ያደረደሩት መጽሐፍ ያሉት አይመስልም እንዴ? ቀጥል ሲሉኝ እንደዚህ ቀጥል እንዴ ፊት ለፊት የደረደሩት መጽሐፍ ያለ እኮ ነው የሚመስለው። ቀጥል ሲሉኝ ማለት ነበረችና ቀጥል ስትል የደረደሩት መጽሐፍ ስትል ታቀችና ሁለቱን እኮ ነው አለች። ዝም ብሎ ቀጥላል እንዴ? ሄድ ይቀጥላል። እኔ ደግሞ ኡስታዝ ወላሂ ማለት ነው እኔ አሁን የምሬን ከልቤም እያወራሁ አልነበረም፣ መማቃትን ነው ግን የሆነ አለ በቃ ውስጤን የሚነካኝ ነገር ሳገኝ አይ ዶንት ኖ ኒኬት እንደሚወጣ ላይ 4 ሰዓትም 5 ሰዓትም ላወራ እችላለሁ፣ ግን የምር ነው የማወራው ማለት ነው። እኔ የገረመኝ ነገር ታውቃለህ? ኔትወርክ ጋንጩሬ ነኝ አይደለም ሚውት አድርጌለት ነው። ቀጥሉ ሚውት አድርጌ ነው። ኡስታዝ ይሰማ ነበር፣ አሁን ዝም አለ። ይሰማል? አዎ ቀጥሉ። ይሰማል ኡስታዝ ብለን እኔ ከየት ጋር እንዳገናኘሁት ታውቃለህ? ኢስላም ማለቴ ይሄ ፍጹም ሳይሆን እውነተኝነት ላይ ተመሰረተ የሚለው ሐሳብ እኔ ከየት ጋር እንዳገናኘሁት እኮ የገረመኝ ነውና አንድ ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትና ወላ ይሻቲዱ ዲን አሐዱን ኢላ ገለባ ይላል። አንደኛውስ አንድ ሰው ሃይማኖትን የመጨረሻ አያከርም ሃይማኖቱ ያሸነፈው ቢሆን እንጂ ይላሉ። ምን ማለት መሰለ? አንድ ሰው ከአቅም በላይ ለመስራት ይሮጣል፣ ነፍሱ ከማትችለው በላይ ወደ ፍጹማዊነት ለመጠጋት ይሮጣል እና የማይቻል ነገር ነው። ያ ነገር ምን ያደርጋችኋል መሰላችሁ? ራሳችሁ እንድታጡ ያደርጋችኋል። ሁሉም ነገር በልክ ነው። ለዚህም ነው አላህ እኔን በምትችሉት መልኩ ተገዙኝ ነው ያለው። ለምሳሌ አንድ ሰው ከዚህ በኋላ አልተኛም፣ ሌሊቱን ሙሉ ቁሜ ነው ማድረው፣ እኔ ከዚህ በኋላ ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ሰዎች መጡና እኔ ከዚህ በኋላ በፍጹም ሴት አላገባም አለ። አንደኛው ሰው ይመጣል ጃቢር፣ በፍጹም ሴት አላገባም እኔ ከዚህ በኋላ ደግሞ አለ። አንደኛው መጣና ይሄ የማይሆን ነገር ከዚህ በኋላ እኔ እንደዚህ አላደርግም አሉ። ሁሉም መጡና ማለት ይሄ ነገር ከሃይማኖተኝነት አንጻር አያስኬድም። መጾምም ማግባትም እኔ ከዚህ በኋላ አላፈጥርም አይነት ነገር አለ። አንደኛው ደግሞ ይሄ አያስኬድም። ሁሉም ነገር በልክ ነው ሃይማኖታችን የሚያዘው። በምትችሉት መልኩ ነው እንጂ የማትችሉትን ነገር በማዘዝ አምላክ አይጸድቅም።
ምንም የምታደርጉለት ነገር የላቸውም። ለምሳሌ አንድ ሰው አላገባም ቢል ምንድን ነው የሚሆነው? አያግባ፣ ችግር የለብንም እኛ። አንድ ሰው ከዚህ በየቀኑ ጾማለሁ ቢል ይችላል? የሆነ ጊዜ ይችላል። ከዛ በኋላ ይሰላቻል። ከሰላቸው በኋላ ደግሞ ምን ይሆናል? ጥሩ አይሆንም። ኢስቲቃማ የለውም። ኢስቲቃማ ከሌለው ደግሞ ምን ይሆናል? ኢስቲቃማ የሌለው ሰው ወንጀለኛ ይሆናል አይደለ? ፈስተቂም ከማ ኡሚርተ ስለሚል ማለት ነውና ሃይማኖት እስልምና በርክ ነው ሰውን ያዘዘው። አንተ በምትችለው መልኩ አምላክን ተገዛ። አላህ የሚወደው ስራ ደግሞ ምን ማለት ነው? የምትችለውን ሁልጊዜ የምታረጋትን ስራ ነው የሚወደው። የምትችለው ሁልጊዜ የምታረገውን ስራ ነው። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ አመጣና አንድ ሰው እኔ ምንም ነገር አልሰራም ማለት ጀነት የምገባበትን መንገድ ብቻ ነገር ይሲብ ሸሃደቱ አን ላ ኢላሃ ኢለላህ በል ኢቃሙ ሰላህ ወኢታእ ዘካህ ወሶም ረመዳን ወሐጅ البيت من استطاع اليه سبيلا አለና ምንድነው የምታረገው ከዚህ በላይ? እኔ ከዚህ በኋላ ምንም ነገር አልጨምርም፣ ምንም ነገር ደግሞ አልቀንስም፣ ይሄን ብቻ ነው የምፈጽመው አለ። አየህ፣ 5 አውቃት ሶላቴን እሰግዳለሁ፣ ጾማለሁ። ይሄ ነዋፊል የሚባል ጾም አልጾም፣ ሱና የሚባል ሶላት የለም፣ ምንም ነገር የለም። ይሄን ብቻ ፈጽማለሁ እኛ። ይሄን ብቻ ነው የምፈጽመው፣ ሌላ ነገር አላደርግም። ይሄን ብቻ ከፈጸምክ ጀነት ትገባለህ አሉት። ይሄን የማይፈጽም ሙስሊም አለ ግን? አለ? የለም። ግን አምላክ አየኸው፣ እናንተ በምትችሉት መልኩ ብቻ ነው የሚያዛቸው። ስለዚህ የእውነተኝነት የሚባለው ነገር ትክክለኛ ነገር ነው። አምላክን በዛ መልኩ ነው የምታመልኩትና ኢስላም በጣም የሚገርም ሃይማኖት ነው ባጭሩ። ሁለተኛ ነገር አምላክ ማምለክ እውነተኛ ነው ሲባል ሰው መጣ። ለምሳሌ ሑፋዞችን ጋንጩሬ እኔ በጣም የሚገርመኝ ነገር እንግዲህ ሰው ያለ ሰው ይደብረዋል ይደብረዋል ማለት ሰው ከሌለ ይደብረኛል፣ ሰው የለም ብቸኝነት ምናምን ይባል ታሪክ አለ። ሰው አላህን ሲይዝ ቀን ያጥረዋል። ልንገራችሁ፣ ሰው አላህን ሲይዝ ቀኑ ያጥረዋል፣ ሰዓቱ ያጥረዋል፣ ከሰው ጋር የሚገናኝ ነገር ሁሉ ይቀንስበታል። ሚነ ሰለፍ አንድ ታሪክ ልንገራችሁ። አንድ ሰውዬ በሶ እየበጠበጠ ነበር የሚጠጣው። ለምንድን ነው ሲባል ሌላ ምግብ ምንጊዜ ህይወቱ ላይ በሶ እየበጠበጠ ነው የሚጠጣው። ለምንድን ነው ሲባል ሌላ ምግብ የሚሰራበት ጊዜ የለኝም፣ አላህ እያመለኩ ነው ያለሁት፣ ሁሉም ጊዜ አለው። እኔ በሶ ምግብ ሰርቼ ምን ሰርቼ ጊዜ ይወስድብኛል፣ ዒባዳዬ ሰዓቴን ይሻማብኛል። እና በሶ እየበጠበጡ ነበር የሚኖሩት ሚነ ሰለፎች። ለምን ነው ሲባል ሰው ከአላህ ጋር መኖር ሲጀምር በሚችለው መልኩ አምላክን ሲያመልክ ቀን ሁሉ ያጥርበታል። ደበረኝ የለ፣ ተከስኩኝ የለ፣ ምን የለ፣ ሰው መጣ ሰው ሄደ። ለእናንተ ይመንት ነው። ለዚህም ነው ሑፋዞች ለሊት 9 ሰዓት ነው የሚነሱት። ቁርአን የሚሐፍዙ ሰዎች ምናልባት የሐፍዛችሁ ሰዎች ታውቃላችሁ። ቁርአን ስትሐፍዙ ከማን ጋር ትገናኛላችሁ? ሰው እኮ እንድታገኙ አይፈልግም። በነገራችን ላይ መድረሳ ያሳለፋችሁ ሰዎች ታውቃላችሁ። ለሊት 9 ሰዓት ነው የምትነሱት። ለሊት 9 ሰዓት ነው የሚነሳው። 24 ሰዓት ቁርአን ነው የሚቀራው። ከማንም ጋር አይገናኝም። ምግብ ነው የሚገናኘው። ከዛ ውጭ ምንም የሚገናኘው ታሪክ የለም። ያ ልጅ ግን 24 ሰዓት ቁርአን ነው የሚቀራው። ቁርአኑን ግን እየቀራው በሄደ ቁጥር እየጣፈጠው ከመሄዱ የተነሳ ሰው ጋር አይቀርብም። ብዙ ሐፊዞች ጋር ቁጭ ብላችሁ ስታወሩ ወሬ አይችሉም። አይታችሁ ከሆነ ጊዜ የላቸውም። ያ اخي እኔ እናንተ የምናወራው ያህል ወሬ አይችሉም እነሱ። ቁርአን ነው የሚችሉት። ለሊት 9 ሰዓት ይነሳሉ፣ ይሐፍዛሉ፣ ቀኑን ሙሉ ይሐፍዛሉ፣ ማታም ይሐፍዛሉ፣ ምንም ይሐፍዛሉ። ለሊት ከዒሻ በኋላ 4 ሰዓት ይተኛሉ። 3 ሰዓት ነው የሚተኙት። ይሄን በተደጋጋሚ ላለፉት 3 ዓመታት ነው የሚያደርጉት። ወሬ ስታበዛ ይላሉ እና ንግግር ስታበዛ ሒፍዙ ይጠፋል። ታውቃለህ? ምክንያቱም ሲባል ወሬ ማብዛት የወንጀለኝነት ምልክት ነው ይላሉ። ምን ትላላችሁ? ወሬ ያበዛ ሰው ይሳሳታል። የተሳሳተ ደግሞ ወንጀል ያበዛል። ማላ ያኒ አወራላ አላህ ይጠብቀን። እና ኢማሙ ሻፊዒ ረሕመቱላሂ ዐለይሂ በዚህ ነገር ላይ ይላሉና አንድ ጊዜ ከመንገድ እየሄዱ የሆነች ሴት ማዩና መንገድ ላይ ባታን አዩትና ሒፍዝ ጠፋበት። ብዙ ሑፋዞች የሚጠፋባቸው እንደዚህ ሲሆኑ ነው።
እና ያው አየህ ከሰው ጋር ይሄ ማህበራዊ ምናምን ስትል ነው ነገራቶች የሚፈጠሩት እና ሐፍዞ የሚጠፋው ሰው አለ። አላህ ይጠብቀን። ያው መቀነስ ግን የጎዳው ሰው የለም። ዝምታ የጎዳው ሰው አይታችሁ ታውቃላችሁ? ጋንጮራ አይተህ ታውቃለህ? ና ኡስታዝ አሁን ያወሩት ቀጥታ እኔን የሚያናግር ነውና ያው ድሮ ሐፊዝ ስንቀራ መድረሳ ውስጥ አንድ ላይ ስንቀራ ኖርማል ሁሉም ቁርአን ከሆነ እየቀራ ያለው ለማሐፈዝ ያው ሰው ማውራት አያስፈልግም እንዳሉት እና በመሃል የሆነ ሰው እንኳን ሌላ ማላ ያኔ የሆነ ነገር ካወራ በጣም ነው የሚያበሳጨው አውቀዋለሁ። እና ያቺኛዋን አያ ለመያዝ እየጣርን ሰው ካወራ በጣም እናደዳለን። ምንም አትችልም። ሌላ ሰው ግን ተመሳሳይ አያ እየቀራን እሱም ለማሐፈዝ እየጮኸ እየቀራ እኔም እየጮኩ እየቀራው ምንም አንረባብሽም። ግን ሌላ የተወሰነች ስማማ ምናምን ከተባለ በጣም ነው የሚያበሳጨው፣ ሙሉ ነገር ነው የሚያጠፋው። እና እችን እንኳን ረዳታለሁ ኢንሻአላህ። እና ለዚህ ነው አንዳንዴ ወደ ትምህርት ላይ ራሱ የማሐፈዝ አቅማቸው ይቀንሳል፣ የመሸምደድ አቅማቸው ይቀንሳል። እና ብቻ ምን አለፋቸውና አላህ ያገራልንና አላህ ሒፍዙንም ሁሉንም ያገራልን። ያው ሁሉም ነገር ከጃቢር ሐሳብ ተንስቼ ነው ያወራሁት። እና ያው አላህን ጋር ያለ ሰው ምን ጊዜ እውነተኛ ነው የሚለው ነገር በጣም ሜን ፖይንት ነው፣ በጣም ሜን ፖይንት ነውና ለዚህም ነው ሁሉም ሐላወተል ኢማን የሰው ልጅ በዚህ እድሜ ይሄን ያህል አይማርም እንዴት ተማረ የምትሉት ኸልቅ የለም። እኔ ልንገራቸው አንድ ታሪክ ጃቢር ሼክ ኢላስ አህመድ ይባላል። ለዚህ ኡስታዝ ኢላስ አህመድ ታውቁታላችሁ? ኢላስን አይታችሁ አውቃላችሁ በአካል? በጣም ወጣት ነው። እዚህ ግባ ማይባል ትልቅ ሰው አይደለም። የሰው ልጅ በዚህ እድሜ ይሄን ያህል እውቀት እንዴት ኖረው የሚል እንትን አለኝ። እኔ በጣም ወጣት ነው፣ እድሜው ትንሽ ነው። ዒልሙ ምንድን ነው? ለካ አላህ እንደዚህ ይባርካል እንደ እድሜ እና ሁልጊዜ እኔ ኹጥባ እዛ እሱ ጋር ነው የሚሰግደውና አሁን ላይ ሰምንደር ስለዚህ ለዚህ ሲባል አላህ እድሜ ይባርካል። አንዳንዱ በዚህ እድሜ ዓሊም ይሆናል አለ የሚባል ኢትዮጵያ ውስጥ ዋን ኦፍ ዘ ሞስት ይሆናል። አንዳንዱ እንደኔ አይነቱ ደግሞ በሱ እድሜ ይሄው ቲክቶክ ላይ አወራለሁ። ልዩነት አለን ለማለት ፈልጌ ነው። እና አላህ እድሜያችሁን ይባርክላችሁ። መኖር አይደለም ዋናው ትርጉም። ለዚህም ነው አንድ ሰው አወለም ዩዓሚርኩም ማ የተዘከሩ መን ተዘከረ ወጃአኩም ነዚር ይላልና አንድ ሰው የሚገሰጸውን ያህል የሚገሰጽበትን ያህል አልኖርም እንዴ ብሎ አላህ ቁርአን ላይ ይጠይቃል አሉና ያ እድሜ መቼ ነው ሲባል 60 ዓመት ከኖረው አንድ ሰው ዑዝር የለውም ይላል። አንድ ሰው 60 ዓመት ምድር ላይ ከኖረ ዑዝር የለውም፣ ምክንያት የለውም። የፈለገ ሰው ሆነ ምንም ምክንያት የለውም ይላሉና ያው ወደዛ የተጠጋን ነው። እኛ አላህ እንትን ይበል እና መቀጠል ትችላለህ ጃቢር። የአንተ ሐሳብ ተመችቶኝ ነው ያነሳሁት። ይሰማል ጋንጮ ላይ ጃቢር? እኔ እኮ ዙሩን አክብደው ቀጥል የሚሉኝ ነገር እኮ ነው። እሺ እኔ ዙሩን አክርረው ቀጥል የሚሉኝ እኮ ነገር ነው። ኮንቨርሴሽን ይመቸኛልና ነው። እሺ እንትን አክቹሊ እንትን ጥያቄ ያላችሁ ሰዎች አስገቡ፣ ይጠይቁ ባወራነው ነገር ላይ ማለት ነው። እዚህም ላይ ገስት ላይ ያላችሁ ጥያቄ እንትን ያላችሁ ሰዎች ያላችሁ ካላችሁ ማይካችሁን አንስታችሁ መጠየቅ ትችላላችሁ። ከሌላችሁ ግን እኔ ለኡስታዝ ጥያቄ አለኝ። ምንድነው ኡስታዝ ጥያቄ ማለት ነው። አንድ ጓደኛዬ ነው ድሮ ነው የነገረኝ ስለ አላህ እዝነት ሲነግረኝ አይ ቲንክ ሐዲስ ይሁን ወይ ደግሞ አፈ ታሪክ ይሁን አላውቅም፣ ግን በጣም የምወደው ስለሆነ ነውና አይ ቲንክ አንድ ሰውዬ አለ እና በቃ ጀነትን ለመውረስ ያስቀመጠው ምክንያት አንድ ምክንያት ነው። እሱ ምክንያት ደግሞ ምንድነው? በቃ አላህ ያዝንልኛል፣ በቃ እሱ ይቅር ይልኛል ብሎ አይ ቲንክ አላህ ይፈርድበትና
ወደ ጀሃነም መላእክቶች እየወሰዱት እየዞረ አላህን ያየዋል። ከዛ አላህን ለምንድን ነው እንዲህ የምታይኝ ብሎ ስለሚጠይቅ አይ እኔ ወደዚህ ስመጣ ትምረኛለህ ብዬ እርግጠኛ ሆኜ ነበረ እና ከዛ የተነሳ በቃ ሳትምረኝ ስቀር በጣም ስላዘንኩኝ ነው፣ ግን በቃ ይምረኛል ብዬ በጣም እርግጠኛ ሆኜ ነኝ ይላል። ከዛ አላህ በቃ መልሱት ወደ ጀነት አስገቡት ብሎ ያስገባል አይነት አይ ቲንክ ታሪኩን በስነ ስርዓት ላወራውም እርግጠኛ አይደለሁም። ሀሳቡን እንትን ካል አለ አለ እሺ በቃ ይንገሩን። እቺ ለምን መሰለክ ያው ዋሕድ ሚን አልአሐድ አንድ ሰው አመፀኛ ነው አሉና ያወራሉ። አመፀኛ ነው፣ ወንጀለኛ ነው፣ ኃጢአተኛ ነው በቃ ይቀጥሉ አለና በጣም በአላህ እዝነት ግን ተስፋ አለው ማለት በጣም አላህ አዛኝ ነው። አላህ አዛኝ ነው። በጣም ዓሲ ነው። ዓሲ ማለት ከባድ ነው። ዓሲ ማለት በጣም አመፀኛ ነው ከመሆኑ ጋር ግን አላህ ስብሓነሁ ወተዓላ ይፈርድበታል። መቼም አላህ የፈለገውን ይምራል፣ የፈለገውን ይላል። ወሚን አልዓጃኢብ ይችላል ሰውየውን ሰው እንደውም ሌላ ሐዲስ ከዚህ የበለጠ እንትን አለና አንድ ሰው ሚነል ኸማሪን ነው። ኸማሪን ታውቃላችሁ? መጠጥ የሚጠጣ ሰው ነው። በጣም መጠጥ የሚጠጣ ሰው ነውና እኔ ስሞት ይላል ከእዝነቱና ከቅጣቱ ጋር አንስቼ ነው ሁለቱን ሐዲስ ማወራላችሁ። እኔ ስሞት የተለያየ ቦታ አቃጥሎኝና ቀበሩኝ ምንድነው ሲባል እኔ አላህን በጣም እፈራለሁ አለ እና አላህን መገናኘት አልፈልግም። ለካ የተለያየ ቦታ ስትቀበር የሚያስነሳ አምላክ ያለ አይመስልም። አየው አላህን በዚህ ደረጃ አምላክነቱን አውቃ የአላህን አምላክነት በዚህ ደረጃ አውቃ አላህን ፈርተህ የተለያየ ቦታ አመድን የተለያየ ቦታ በትኑት ማለት የአላህን መፍራት ኃይል የፈለገ አመፀኛ ብትሆን የአላህን መፍራትና አላህ ትልቅ መሆኑን አላህ አምላክ መሆኑንና ቀጭ መሆኑን ራሱ በዚህ ደረጃ መገንዘብ ትልቅ ነገር ነው። ለምንድን ነው እንደዛ ያልከው ብሎ ሲጠይቅ ያ ረቢ ያ አላህ እኔ በጣም እወድሃለሁ አመልካለሁ፣ ግን እኔ ቅጣትህን በጣም እፈራለሁ አለ። ለምንድን ነው እንደዛ ያደረከው ሲባል እኔ መገናኘት ስላልፈለግኩ ነው። አያችሁ በዚህ ደረጃ አንተ የፈለገ አማጺ ብትሆን አላህን በዚህ ደረጃ ማስታወስ እኔም ለመፍራትህ ይሄ ነገር በቂ ነው፣ እኔም መፍራትህ በቂ ነው ብሎ አላህ ሱብሓነሁ ወተዓላ ጀነት ያስገባል። አንደኛው ሰውዬ ደግሞ አማጺ ነው፣ በጣም ጀሃነም ያስገባልና ያ ረብ እኔ ካንተ ይሄን አልጠበቅኩም ነበር አለው። አዛኝነትህን በጣም ስለሚያውቅ ኃጢአተኝነቴን አይተህ ጀሃነም አታስገባኝም ነበር። በእዝነቴ ይሆንብህ እና ብቻ አላህ ሰውየውን ጀነት ያስገባልና እኔ ስለ አላህ ብዙ ማውራት ሌላ ሰው ቢያወራ ይሻላል፣ ግን እኔ አውቀዋለሁ ማለት አንድ ሳይንስ አለ ጃቢር ምን መሰለህ የሆነ ቴክኖሎጂ ምን የሆነ ልጅ አለ አይደል? መላጣ ልጅ ታውቃለህ? የሆነ ኢቢኤስ ላይ እንትን የሚያቀርብ ቴክኖሎጂ ነገር ምን የሚያቀርብ በፊት ታውቀዋለህ? ቴክኖሎጂ ምናምን የሚያቀርብ አሜሪካ ያለ ልጅ ማን ነበር ስሙ? ኡስታዝ ሰለሞን ነው ምናምን ይባል። አዎ ሰለሞን ቲክ ሰለሞን እና ዓለም ላይ ለ5 ሰከንድ ኦክሲጅን ቢጠፋ ምን የሚከሰት ይመስላችኋል ብሎ አመጣ። ለ5 ሰከንድ ዓለም ላይ ያሉ ህንፃዎች በአንድ ደቂቃ ከጥቅም ውጭ ይሆናሉ አለ። ዓለም ላይ ያሉ ብረቶች በአንድ ላይ ይሰበሰባሉ አለ። ይሄ ዓለም ከጥቅም ውጭ ከመሆኑ የተነሳ መክሉቅ የሚባል ነገር ምድር ላይ አይኖርም አለ። 5 ሰከንድ ኦክሲጅን ከዚህ ዓለም ቢጠፋ 5 ሰከንድ ይሄን ሁሉ 5 ሰከንድ አይደለም ዓለም ከተፈጠረ ጀምሮ እስከ ቂያማ
ይህን ያህል እየታመፀ የእሱን ነገር እየተነፈስን አናመልክህም እያልነው በምድር ላይ በአዘኔታው የምንኖር ሰዎች ነን እኛ። ሳስታውሰው ይገርመኛል። ጃቢር የአላህ እዝነት ባይሆን ኑሮ ይሄ ሰው ለ5 ሰከንድ ምድር ላይ ኖሮ ነበር ማለት ነው። ይሄ መክሉቅ እሱ በፈጠረበት ምድር የሱ ምድር ላይ ሆነን የሱ ሪዝቅ እየበላን የሱን ሲሳይ እየበላን አንተ የለህም እያልነው አላህ በረሕመቱ አመስከው አላመስከው ያኖርሃል በሱ ምድር ላይ። ከዚህ በላይ ያዛኝነት አለ? ለው ዩአኺዙ ላህ ቢዙልሚ ማ ተረከ ዐላ ظህሪሃ ሚን ዳባ ለው ዩአኺዙ ላሁ አንድን ሰው ቢይዝ ኑሮ አላህ ቢዙልሚን በበደሉ ቢይዘው ኑሮ ማ ተረከ ዐላ ظህሪሃ ሚን ዳባ በምድር ላይ ምንም ተንቀሳቃሽ አትኖር ነበራል። 24 ሰዓት በሱ ምድር ላይ እኮ አላህ እዚህ ቲክቶክ ላይ የተሰደበ ነው የሚኖረው እኮ ሰው። እኔ ሰው ጀሃነምን ተውት፣ እዚህ ምድር ላይ በሱ ህይወት ላይ እሱ በፈጠረበት ላይ የሚተነፍሰውን ትንፋሽ ራሱ የሚሰጠው አምላክ መሆኑን እያወቀ እሱ በሰጠው ምድር ላይ እዚህ ላይ እየተሰደበ ይኖራል። አላህ ግን ቻይነቱ ችሎ አዝኖለት ዛሬ ከነገ ይመለሳል ተብሎ ምንም አላደረገም። ምን ከዚህ በላይ ምን አለ? የመጨረሻ አላህ ምድር ላይ ሊቀጣ ሲፈልግ ብቻህን ይተውሃል። ብቻህን ይተውሃል። ብቻህን ሲተው አውሬ ትሆናለህ። 32,000 ህፃን በ16 F16 እየለቀቅ የልብ አዘኔታ የሚባል ከልብ ይጠፋል። 16,000 ቦምብ አንዲ ጽሁፍ ከተማ ላይ 36,000 ህፃን ላይ ያውርቅ ምንም አይመስልም። ምንም አይመስልም። እና በጣም ነው የሚዋልት። እኔ ሙስሊም እንዳንዴ አስተሕያል፣ አንደኛው ሼክ አስተሕያል እኔ በጣም አፍራለሁ ይላል። እና እንደው አላህን በጣም አዛኝ ነህ፣ ፈጣሪ ነህ፣ አምላኬ ነህ እና ጀነት ስጠኝ አስተሕያለ። በቃ እኔ ምድር ላይ ከሚፈጸሙ ኃጢአቶች የተነሳ እኔ ካለኝ ኃጢአት የተነሳ አላህን ጀነት ስጠኝ ብዬ መለመን ይከብደኛል። አየህ፣ ይሄ ደግሞ ሲገባህ ነው ማለት። ይሄ ሁሉ ህዝብ የሚተዛዘንበት የሆነው ረሕማ ግን አንድ ረሕማ ነው። አላህ አዛኝ ነው። በነገራችን ላይ አዛኝነቱ ደግሞ ተግባር ያለው ነው። ወረበል ከዕባ እኔ እነዚህ አንዳንድ ክርስቲያኖችን ሆነ አላህን ሲሳደቡ የሚውሉ ሰዎች የሚሳደቡትን ሳይ፣ አንዳንዴ ደግሞ ጥግ የደረሰ ሰው ሳይ እነዚህ ሰዎች ባይመር ሰው ስለሆንኩ እኮ ነው እነዚህ ሰዎች ባይመሩ ብዬ እመኛለሁ። አንተ ማነህ አለ ግን አላህ ነቢ ሰለላሁ ዐለይሂ ወሰለምን ኡሑድ ዘመቻ ላይ ጥርሳቸውን የሰበረባቸውን ሰዎች ያን ሁሉ መከራ ያደረሰባቸውን ሰዎች ነቢዩን በዛ ደረጃ ያሰቃዩትን ሰዎች ምን አለመሰላቸውና እንዴት ይድናሉ? ከይፈ ይፍሊሑ ሹጀ ነቢ ሰለላሁ ዐለይሂ ወሰለም ነቢይን ሰለላሁ ዐለይሂ ወሰለም ፈንክተው ጥርሳቸው ተነቅሎ ያ ሁሉ ስቃይ ያ ሁሉ ሰሓባ ገድለው
እንዴት ይሰልማሉ? ሐታ ነቢ ስ ሰለም ጠየቁኝ ጥያቄና አላህ በጣም እኮ እኔ ያ ረብ ያ አላህ እኔ አላህ ምን እንዳላችሁ ታውቃለህ? መልስ ለይሰ ለከ ሚነል አምሪ ሸይ፣ አንተ ከጉዳዩ ምንም ነገር የለህበትም። ምን አገባህ? አየህ አላህ ለዚህም ሲባል አንተ ያን ሁሉ ሰሓባ 7 ሰሓባ እንዲጨፈጨፍ የኡሑድ ዘመቻ ላይ ያን ሁሉ ነገር እንዲያደርግ ያደረገውን ኻሊድ ብን ወሊድ እኔ ሰው ብሆን አልፈልግም ነበር እንዲመጣብኝ። ግን አላህ ምን አለ? ኢነከ ያ ሙሐመድ ኢነከ ላ ተህዲ መን አሕበብት፣ አንተ የፈለግከውን አትመራም። አይ አንተ የፈለግከውን አትመራም ምንም ቢሆን፣ ወላኪን አላህ የህዲ መን የሻ፣ አላህ የፈለገውን ይመራልና ሚን አላህ ነው በቃ ሚን አላህ ነው። ከዚህ በላይ አዛኝነት አንተ ሰው በመሆንህ አላህን በማመለክ የምታመልከውን አምላክ የሚሳደቡትን ሰዎች አንተ ምንም አይመለከትም አለ። ሂዳያ የኔ ነው አለ አላህ። ግን አላህ ይህን ሁሉ ነገር እያወቀች እየቻለ የሚኖር አምላክ ነው። እያዘነላቸው ሪዝቃቸውን የከለከለ አምላክ አለ። ወማ ሚን ዳበትን ፊል አርድ ኢላ ዐላ አላህ ሪዝቁሃ፣ በምድር ላይ ምንም ተንቀሳቃሽ የለችም ሪዝቋ በእኔ ቢሆን እንጂ እና አላህ አይመለከትህም አለ አላህ። የሆነ ሰው ሊሰልም ሸሃዳ ያስኩኝ ሊሰልም ነው ምናምን ስል ሙር ሊይዝ ነው አውቀውን አይመለከትህም አለ አላህ። አይመለከትህም፣ ይሄ እኔ ስልጣን ነው፣ ምን አገባህ? የፈለኩትን እመራለሁ፣ የፈለኩትን አልመራም። ይሄ እኔ ስልጣን ነው። በእኔና በአንተ ቢሆንስ? በእኔና ሰንበዲ ቢሆንስ? ያ አኺ የለም በቃ ምን አገባህ? ለዚህም እኮ ነው ዑመር ብን አልኸጣብ ይሰልማል ብሎ አይታሰብማ። እንዴት ዑመር ይሰልማል ብለህ ታስባል? አላህ ግን ዓለም ላይ አለ የሚባለው ኢስላም የሚታወስበትን ያህል ዑመርን ሰልማ አሳያቸው። ኻሊድ ብን ወሊድ ረዲየላሁ ዐንሁ ሰይፉላህ የሚል ማዕረግ ተሰጠው። በእኔ ቢሆንስ? እንደዛ ሰሓቦች ተጨፍጭፎ እንዴት ይሰልማል? ለይሰ ለከ ሚነል አምሪ ሸይ አለው። ስለመለከቱ ስለመማር ስላለመማር አንተ እኮ አይመለከትህም። የአላህ እዝነት የሰው ልጅ ከሚያስበው ዓቅል በላይ ነው። አላህ አዛኝ ነው። በአጭሩ አላህ አዛኝ ነው። እሺ እኔ የምገልጸው አይደለም። አላህ አዛኝ ነው። ገፉር ረሒም ነው። ሸዲድ አልዕቃብ ነው። ከብዙ በጥቂት ይሄን ይመስላል። ያው መቀጠል ይችላል። ሰላም አለይኩም። ጀዛከላ ኸይር ኡስታዚ። እንግዲህ አላህ ይጠብቆት እንግዲህ ባሉበት ከእርሶ እንግዲህ ከዚህ በላይ ተጠቃሚ ያድርገን አላህ ነው የሚባለው። እስቲ እንግዲህ ሌሎቻችሁ ሀሳብ ያላችሁ ቀጥሉ። ዙዙ ቀጥይ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔ አንድ ማወቅ ፈለኩት ነገር በጣም የሚያስጨንቀኝ ነገር ነው። ስለ ጣራሞትና ስለ ቀብር፣ ስለ መቃብር ውስጥ ከሞት በኋላ መቃብር ውስጥ ስላለው ስለሚፈጠሩ ነገሮች በተለይ በቃ ሰው ሲሞት ነፍስ እንዴት እንደሚወጣና በምን አይነት መልኩ እንዴት ሆኖ እንደሚወጣ ብዙ ጊዜ አንዳንድ ቪዲዮዎችን ሳያቸው ከጀናዛ ጣቢዎች የሚመጡ ነገሮች በጣም ነው የሚያስፈሩኝ፣ በጣም ማለት ነው። እና ሁሌም ሰላም ያሳጠኛል እና ስለዚህ ማወቅ በጣም እፈልጋለሁ። እስቲ ኡስታዝ ካሉ ይንገሩኝ። ቀብር ከባድ ዓለም ነው በነገራችን ላይ
ሰው ቀብር ያለበት ሰው አይስቅም። በነገራችን ላይ ያው እኛ በጣም ደንድነናል እንጂ አይስቅም። ግን እንስቃለን። እኛ ምን እንደምንስቅ ታውቃላችሁ? አላህ ምን አለ መሰላችሁ? አላህ ምን አለ መሰላችሁ? ወላ ተኻፉ ወላ ተሕዘኑ። እኛ አማኞች ነን። የአላህን መንገድ የመልእክተኛው ሰለላሁ ዐለይሂ ወሰለምን መንገድ ያዝን እንደሆነ እሱ ያዘውን የምንፈጽም እሱ ከከለከለው የምንከለከል ከሆነ ሙእሚኖች አያዝኑም። ሐዘንና ትካዜ ያለበት ሰው ምን አይነት ሰዎች እንደሆኑ፣ ቀብር ላይ ማዘን ያለባቸው ምን አይነት ሰዎች እንደሆኑ ምድር ላይ የምትፈጽሙት ነገራቶች ናቸው። ምድር ላይ አላህና መልእክተኛ በሚወደው ጉዳይ ላይ ያለ ሰው ወላሂ ቀብር አያሳስበው። ቀብር አይደለም አላህ ምድር ላይ ያለ እኮ ነው። ይሄ መንገድ ቀድ አፍለሐል ሙእሚኑን እነዛ አማኞች በርግጥ ፈላህ ነጃ ወጡ። አለዚነ ሁም ፊ ሰላቲሂም ኻሺዑን እነዛ በስግደታቸው ላይ አምላካቸውን ያ ረብ ብሎ የሚፈሩ። ከሚንናስ እዚህ ዱንያ ላይ የፈለግከውን ነገር እየተናገርክ አላህ እንደፈለክ እያመስክ አላህ እንደፈለክ እያደረክ አላህን ጓደኛህ ይመስል ለጓደኛህ የማታደርገውን ክብር የምትሳዩን ከሆነ ለአላህ የማታሲ ከሆነ የአላህን ትእዛዝ የማታከብር ከሆነ ገና ቀብር ከገርገራ ነው የሚነሳል፣ ከጣራ ሞት ነው የሚነሳል ቅጣት። ፈርሹ ለሁ ጀሃነም የጀሃነም እንትን የሚፈረሽልህ። ግን አላህ ያንን መንገድ የምታመልጡት ወለው አነ አህለል ቁራ በትክክለኛ አማኝነት መገለጫ ኢነመል ሙእሚኑን አለዚነ እነዛ በአላህ ያመኑ የሆኑ ሰዎች ኢዛ ዙኪረ አላህ በተወሳ ጊዜ ወጅለት ቁሉቡሁም ልቦቻቸው የሚደነግጡ ናቸው። ልብህ በአላህ ቃል አላህን በመፍራት አላህን በመጠንቀቅ ትፈራለህ። የዛን ጊዜ ፈላህ ትችላለህ። ካልፈራ ዋጋ ትከፍላለህ። አለቀ خلاص። የዛን ጊዜ ግን ላኢላሃ ኢላ አንተ ሱብሃነከ አላህ ከቀብር ለዚህ ምን መልእክተኛ ሰለላሁ ዐለይሂ ወሰለም ከቀብር ቅጣት ይጠብቁ። ከቀብር ቅጣት اللهم من الصلاة ላይ ሁልጊዜ የሚደረግ ዱዓ አለ من عذاب القبر ومن عذاب جهنم ከቀብር ቅጣት አላህ ሆይ ጠብቀን። አማኞችሳ በአላህ የሚያምኑሳ ምንም ሂሳብ የለበት፣ ምንም ያዝኑ የጀነት ፍራሽ የሚፈረሽላቸው ማራአይና ቀጥ አላየንም ይሄን ህይወት እስከምትሉ ድረስ እና የአላህን በትክክለኛና ትእዛዝ ፈጽሙ። የአላህን መንገድ ተከተሉ። አላህ ነብዩ ሰለላሁ ዐለይሂ ወሰለም መንገድ ተከተሉ። ጥሩ ነገር ለማድረግ ሞክሩ። አማኞች አያዝኑም፣ አይተክዙም፣ አይፈሩም። እሺ ዙዙ ይሄ ነው መልእክቴ። የቀብር ቅጣት አለ። አላህ በጣም ከባድ ዓለም ነው። ያንን ከባድ ዓለም የምትወጡበት ብሎ መልእክተኛ ሰለላሁ ዐለይሂ ወሰለም መንገድ ነግሮናል። ያንን መንገድ መከተል፣ አላህ በሚወደው መንገድ ላይ መኖር። ቀብር ያለበት ሰው አይቀልድም። 30 ዓመት 40 ዓመት 60 ዓመት ለመኖር የዘላለም ህይወትን ማጣት ከባድ ነው እና በዛ ተጠንቅቀን አላህ ይዘንልን ደግሞ አዛኞችንና ለመጣር ሞክር። ጥያቄ እንደመለስ ተስፋ እናደርጋለን። አላህ አንዳንዴ የመጨረሻ አንዳንድ ወንጀልህን እኮ ምድር ላይ እንድታሳይ ያደርጋል። አንዳንዴ ቀብር ላይ ይሄን አየን፣ ጀናዛ ስናጥብ ይሄን አየን፣ ከዛ ይጀምረላቸው ቀብር ቢሆን ምን እንደሚሆነው አላህ ይወሰድ። አይ ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ነብዩን ሲሰድብ የነበረን ሰው ቁርአን ሐፊዝ ነኝ እንደ ቁርአን ሲከትብላቸው እኔ ነበር የምከትብላቸው የሚለውን ሰው መሬት ተፋቸው። ሰሒህ ቡኻሪ ያለ ሐዲስ አይ መዲር ትተፋሃለች ምድር ላይ ያለ ይመሰከርባል። አንዳንዴ ወንጀልህ የአኺ ስትሰራው የነበረው ወንጀል ገይብ የሆነውን ጉዳይ ፊት ለፊት እንድታይብህ ያደርጋል እኮ አንዳንዴ። አላህ ይጠብቅ። ምን ያህል ወንጀል ብንሰራ ነው ግን ብለን ያው ከወንጀሎች ለመራቅ እንሞክር። በጣም ወንጀል እየቀለለብን ስለሆነ እና ወላሁ አለም። እናመሰግናለን ጥያቄ እንደመለስ እና ተጠንቀቁ። ግን የማይፈራው ማን ነው? الذين هم في صلاتهم خاشعون والذين هم عن اللغو معرضون والذين هم للزكاة فاعلون قد أفلح المؤمنون የሚለው ከአላህ
ያህ እዚህ አይደለም እዛንኛው ዓለም ጋራንት አለ። አንተ አማኝ ከሆንክ ጀነት የሚባለው አለልህ ተብሏል። አንተ የምትጠበቅብህ አላህን መፍራት አለቀ خلاص። አላህን መፍራት ብቻ ነው የሚጠበቅባቸው። በዚህ ለሊት ጨለማ ቀብር አላህ ይጠብቀን። ለማንኛውም ቴንክ ዩ። ምንድን ነው ሙሉ ቀን ዛሬ ታዝ በጣም አመሰግናለሁ። ያለፈውን ስህተት ብዙ ጊዜ ሰውነን እናጥፋለን። ኢስቲግፋር ምን ማለት ነው? አታውሪ። ያለፈው ስህተት አምላክ የሚምር አምላክ ያለ ኢስቲግፋር አላህ ማርታ መጠየቅ አለክ። በከልብ መመለስ አስተግፊሩላህ ብሎ አምላክ ላይ መመለስ አለከሽ። ክርስቲያን ከነበርሽ ደግሞ ለውላ الاسلام يجب ما قبله እስልምና ከእስልምና በፊት የፈጸመሽ ወንጀላቶች ሁሉ ተምረውልሻል። ከዛ ውጭም ደግሞ እንደዚህ ፈጽመውንና እንሳሳታለን እናጠፋለን ምናምን በእስትግፋር አለቀ። ዛሬ መጨረሻ ቀን ነው ብለሽ ተውብሽ። ሰው አልሞትም ብሎ ስለሚያምን ነው ጥፋት የሚያበዛው። በነገራችን ዛሬ አልሞትም ነገ ተውብታለሁ ከነገ ወዲያና እስትግፋር አብዙ። ያው ስህተት መናገር ስለማይፈልግ ነው ያቆም። ከአላህ ተስፋ አይቆረጥም ይባላል። አዎ ነገር ግን ተስፋ መቁረጥ ኃጢአተኝነት ነው ታውቂያለሽ። አላህ በጣም በሚገርም ሁኔታ አንቺ በወንጀልሽ ምክንያት ተስፋ በመቁረጥሽ እኔ ከአላህ ረህመት ተስፋ በመቁረጥሽ ትልቅ ወንጀለኛ አንቺ ነሽ። ምክንያቱም አላህ ተስፋ የሚቆረጥበት አምላክ እንዳልሆነ ቁርአን ላይ ተናግሯል። ላ ተቅነጡ ምን ረሕመቲላህ ከአላህ እዝነት የፈለገ ዓናነ የሰማይ ያህል እንኳ ወንጀል ለምን አይኖርብሽም? ሰማይ ያህል ወንጀል የሚሰራ ሰው አለ? ሰማይ የሚያህል ወንጀል የሚሰራ ሰው አለ? የለም። ለምን ወንጀል የባህር አረፋ እንኳን አይሆንባችሁም? ወአና አግፊሩ ዙኑበ ጀሚዓ እኔ በአጠቃላይ ወንጀሎችን ሁሉ የምምር ጌታ ነኝ። ዳግመኛ ላትመለሱበት ግን እዛ ወንጀል ላይ ሸርጡ እዛ ወንጀል ላይ ዳግመኛ የማትመለሱ ከሆነ ወንጀሎችን ሁሉ ይመራል። እንደውም ተጸጽተሽ በመመለስሽ ምን እንዳለሽ ኑበድሉላሁ ሰይአቲሂም ሐሰናት እነዛ ሰዎች ኃጢአቶቻቸውን ወደ ኸይር ነገር እንቀይርላቸዋለን። ናዳዲያ ማውራት ትችላለሽ። አመሰግናለሁ። ሌላ አለሽ? አያብሹ እንደዚህ ጥሩ ነው። ኢማን ነው በነገራችን ማለት እኔ እስልምና ከተቀበልኩ በኋላ ነው በጣም ብዙ ወንጀሎችን የሰራሁት። ምክንያቱም ማወቅ አልፈለኩም ነበር። የማወቅ እድል እያለኝ በቃ ለማወቅ አልጥርም ነበር። የተመለስኩት በራሴ ፍላጎት ነው። ነገር ግን እስልምናን ብለቅ እንኳን በቃ ፈጣሪ የለም ብዬ እክዳለሁ እንጂ መጀመሪያ ወደ ነበርኩበት ሃይማኖት ተመልሼ እዛ ጭፈራ ውስጥ አልገባም ነበር ያልኩት። በኋላ ላይ ግን እንደገና አሰብኩኝ። በቃ ውሳኔ ደግሞ በቃ ፈጣሪ የለም ብዬ ለመካድ አላህ የፈጠረኝ ፈጣሪን ልክድ ነበር ያሰብኩትኝ። በቃ ለምንድን ነው በዚህ ምድር ላይ እንደዚህ የሚሰቃየው? ለምን ፈጥሮኝ ለምን ያሰቃየኛል? ለምንድን ነው የምቸገረው? ለምንድን ነው እንደዚህ የሚሆነው? እንደዚህ አይነት ህይወት ለምንድን ነው የምኖረው? በቤተሰብ ለምንድን ነው የማልከበረው? በቤተሰብ ለምንድን ነው የማልወደደው? እያልኩኝ በቃ ራሴን እጠላለሁ። ለምን ፈጠረኝ እላለሁ። የምጨነቀው ሁሉም ነገር የሚያስጨንቀኝ በቃ እዚህ ዱንያ ላይ የሚፈጠሩ ነገሮች ናቸው። ለምን ደስተኛ አልሆንም? አሁን ላይ ግን ሲገባኝ እሱ ሁሉንም ነገር በምክንያት ነው ለኔ ሊሰጠኝ ያልፈለገው። ምክንያቱም እዚህ ዱንያ ላይ ያለሁኝ ለኔ አስፈላጊ አይደለም። እሱ ስላወቀ ነው። እኔ ደግሞ ከሱ የተሻለ የሚያውቅ ነው የሚመስለኝ። በቃ ከአላህ የተሻለ ለምንድን ነው ያንን የማያደርግልኝ?
እነዚህ ሰዎች በዛ ነገር ደስተኛ ይሆናሉ። እኔ ለምን ደስተኛ አልሆንም እያልኩ ነው ራሴን ሳስጨንቅ የነበረው። ትናንትና አንድ ቪዲዮ አየሁት። አንድ ሲጋራ አጫሽ አስክሬን ሊታጠብ ሲመጣ ማጠብ አልቻልኩም ማለት አስክሬን ለጣቢው። ከዛ ሽታው በጣም ያፍነኝ ነበር፣ ማጠብ አልቻልኩም። ሳጥበው ደግሞ በጣም ተጨመላልቆ ነበር። ነፍሱ ስትወጣ በጣም ተሰቃይቶ ስለነበረ በቃ የሰው ልጅ ነፍሱ ሲወጣ እንደ ሁኔታው ነው። እንደዚህ ሆኖ ስለነበረ እንደዚህ ሆኖ በጣም እንደዚህ ሆኖ በቃ እኔ በመናገር በማልችለው ሁኔታ ላይ ነው የመጣው እና ያንን ነገር በኋላ ላይ ብቻዬን ያስተካከልኩት በቃ። ከዛ ያ ሬሳ ደግሞ መስጊድ ሊሰገድበት አይገባም ተባለ አለኝ እና በቃ ያ የሰው ነፍስ ሲወጣና እዛ ደግሞ ከዛ ተመልሶ ወደ ቀብር ሲሄድ እዛ ቦታ ላይ የሚፈጠሩ ነገሮች በጣም ያስጨንቀኝ ጀመረ። ቆየ እንደዚህ አይነት ነገሮች ማለት ሲጨነቅ ከጀመርኩኝ በቃ በጣም ቆይቷልና በቃ ውስጤ ሁሌ ይጨነቃል። ግን በቃ እኔ በሰው ዘንድ በጣም ተወዳጅ ነኝ። ለሰው የማደርጋቸው ነገሮች እኔን ያስደስተኛል። ነገር ግን አላህን በጣም በቃ በአላህ ዘንድ በጣም የተጠላና የአላህን ትእዛዝ እየጣስኩኝ አላህን በጣም የሚያስቆጣ ነገር ነው የማደርገው። ሰው በጥሩነቴ ነው የሚያውቀኝ። ግን አሁን ሁሉም ነገር ሲገበኝ ሰው ከፈለገ ይጥለኝ፣ ግን የዚሽ ምድርን ነገር ደስታ አልፈልግም። የምፈልገው የሰማይ ቤት ደስታ ነው በቃ። ግን አላህ ይምረኛል እላለሁ። በቃ ሲሞት በምን አይነት ሁኔታ ነው የሚሞተው? በቃ የቀብር ጥያቄስ ምን አይነት ጥያቄ ይሁን? እንዴት ነው የሚጠየቀው? ምን አይነት ጥያቄ ነው የሚጠብቀኝ እያልኩ በቃ እሱ ነው የሚያስጨንቀኝ ሁሌ ማለት ነው። አሁን መንገዱን ነገር ነሻል ኢንሻአላህ በትክክለኛነት አላህ የሚያስጨንቅ ህይወት የለም። ኢስላም አልহামዱሊላህ አላህ አምላክ መሆንሽ የማወቀው ራሱ ትልቅ እድል ነው። አለማወቅ ራሱ በጣም ጭንቀት ነው። ለዚህ 30 ዓመት ኑረሽ እድሜ ልክ መቀጣት ከባድ ነው። አላህን አለመቃላህ መካድ ከባድ በጣም ያውን ለዱንያ ብለሽ መጣ ሄደ ዱንያ 10 በነገራችን ላይ አገኘ ስትይ የምታጭበት አገኘ ተደስተሽ ተደሰት ስትይ የምታዝኝበት ማዘንና መደሰት የደቂቃዎች የሆኑበት በጣም ስትደሰች በሰከንድ ሁሉ በጣም ሌላ ገራሚ ነገር የምትሰሚበት ዓለም ነው። ይሄ በነገራችን ላይ ቅርቢቱ የተባለችው አብለጭላጭ ህይወት ነች። አብለጭላጭ ታውቃላችሁ? የምታብለጭልጭ ህይወት ያስኳ ስትይ የምታመልጥሽ እና እዚህ ግባ ማትባል ባገኘሽ ስትይ የምታጭበት ያው እዚህ ዱንያ ተብሎ ምንም ነገር አይደረግም። አላህ የተመሳሳይ ህይወት በነገራችን ላይ ሰው ወደ ዱንያ እያሰበ ሲመጣ ይጨንቀዋል። አሷን ብቻ ሳይሆን ዱንያ ብር ሳንቲም እንዴት ለምን ሰው እንዴት እያለ ሲመጣ ይጨንቀዋል። ምን መሰላችሁ? የሰው ልጅ ምን ጊዜም የሰው ልጅ ነው። የሰው ልጅ ምን ጊዜም የሰው ልጅ ነው። ዛሬ አገኘሽ ስትል ነገ ይወቅስሻል። ዛሬ አወደሽ ሲባል ነገ እንትን ይልሻል። ብር አገኘሽ ስትይ ነገ ታጫለሽ እና መች እንደምትሞችበት የማታውቂበት ዓለም ከሰከንዶች በኋላ ልትሞች ትሻለሽ። አንቺ ባፈረሽው ሀብት ሰው እየጨፈረበት ነገ አላህ ፊት ተጠያቂው አንቺ ነሽ። ገብቶሻል? አንቺ በምታደርጊው ነገራቶች ተጠያቂዎች ሁሉ አንቺ ነሽ። ግን አንቺ ግን ከዛ ነገር ምንም አታገኝም። ለምን? ለሰው ተብሎ ይኖራል። የፈጠረ አምላክ እያለ ለሰው ተብሎ ይኖራል? አይኖርም። እና በጣም ብዙ ጊዜ አጣሁኝ፣ እንደዚህ ሆንኩኝ። ይሄ ዱንያ ነው። ዱንያ መሆኑ ነው። ዱንያ ነው ሲባል ግን ሰው ነው። ሰው ማለት በጣም ከባድ ፍጡር ነው። መቼም ፍላጎትን ልታሟልችለት የማትችይው ሰው ቢኖር ሰው ነው። አንድ ቤት ሲኖርሽ ሁለት ቤት ሲኖርሽ 10 ቤት 10 ቤት ሲኖርሽ እያለቀሰ የሚኖር ሰው አለ እኮ ዓለም ላይ ሀብታም ነኝ ብሎ ከዚህ በላይ በጨመረልኝ ብሎ የለም አለ እኮ። ገደብ የላትም ይሄ እና አላህን ይዞ ነው ህይወት መኖር ማለት። ደስተኝነት ከአላህ ጋር ነው። ከአላህ ውጭ ያለ ደስታ የለም። እና ተክጂ ሐሳቡን ነግረንሻል። አብሽሪ አንቺ ሙስሊም እስከሆንሽ ድረስ አላህ እስካለ ድረስ አትዘኝ፣ አትተክጂ። አላህን ብቻ አስደስች። አላህን የምታስደስች ከሆነ ሰዎች በአንቺ እንዲደሰቱ ያደርጋል። ሐዲስ አለ። እሺ አንቺ ለአላህ መን ተረከ ሸይአን ሊላሂ ዐወደሁ ላሁ ኸይር።
አንድ ነገር ለአላህ ብሎ ሲተው አላህ ያንን ነገር ይተካዋል ይላል። አንድ ነገር ኢዛ ሐበ ሸይአን አላህ ሱብሓነሁ ወተዓላ አንድን ሰው ሲወደው የሰማይ መላእክቶችን ይጠራና እገሌን ወድጄዋለሁ ነው ውደደው ይላል። የሰማይ መላእክቶች ሁሉ እንዲወዱሽ ያደርጋል። ምድር ላይ ያሉ ሰዎች ሁሉ እንዲወዱሽ ያደርጋል። አንዳንዴ ዝም ብላችሁ አታይም? በጣም አላህ የሚወደው ሰው ሁሉ ሲወደው ታያላችሁ። መጠጥ የሚጠጣ ሰው አላህ ሲወደው አይታችሁ ታውቃላችሁ? ለማራያ ሲሆን አይታችሁ ታውቃላችሁ? የሚሰርቅ ሰው ሲወደው ታያላችሁ? ኧረ ምን አይነት ሌባ ነው የሚባለው? ዳዕዋ የሚያደርግ አላህ ላይ ምን የሚል ሰው ግን ይወደዳል። ሰው ሁሉ ይወደዋል። ስለዚህ ሰው ሁሉ እንዲወድሽ ያደርጋል። አብሽር ቴንክ ዩ አተክሽ ዚክር አድርጊ፣ አላህን አስታውሽ። ይበቃል እሱ